የናሳን የምርምር ጣቢያ ጠይቀነው የ100 ዓመትና የ200 ዓመት ጉዞ ያክል ሂደት የአባይ መሰርጎጃ ንገረን ቋግሜን 100 ያደረግን መስራት እንችላለን። ለትምህርት ሚኒስቴርና ለፖሊስ ኃይላችን የ30 ቀን ደሞዝ ድጎማ የሚሆነው ስራም ደግሞ በሰከንድ መቅጽበታዊ ነው። አፍሪካ ለማ ካላንደር አዘጋጅቻለሁ። ከሆነው መሬት ከጨረቃ ጋር ስትገነጣጠል መሬት ከከዋክብት ጋር ስትገነጣጠል መሬት ራሷ ከመሬት ስትገነጣጠል ብዙ ቁርጥራጭ መሬቶች አሉ። የጊዜ ራሱ የቻለ 360 አቆጣጠር አለ። መሬት ጊዜ 7 ዛቢያ ከመግባቷ በፊት ትቆጥርበት የነበረው ዛቢያ ከምንም ተነስተን መፍጠር ነው። በተለይ አባቴ ገበሬው አይቸገርም በዚህ በኩል ያው ረጅሙን የሀገራችንን ካላንደር ለመጻፍ በቃ አልሐምዱሊላህ። ለተሻለ ነገ ዛሬውን ይዘጋጁ። ቦታዎች ውስን ናቸው። ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው። የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው። እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው። ሰላም ብራይቶች ነን። የአዲስ ዙር ምዝገባችን ተጀምሯል። የእንግሊዝኛ ቋንቋን አቀላጥፈው ለመናገር፣ የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው። ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል። ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል። ለበለጠ መረጃ ታች ባለው አድራሻ ይደውሉልን። በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ። ብራይት የቋንቋ ማዕከል። አመሰግናለሁ። ለማንድሪስ ለማ ባላለው ኖርነቴ ኢትዮጵያ ውስጥ ነው። ዛሬ ወደዚህ የመጣሁበት አጀንዳ ሙሉ ዓለም ለማ ባንክ ለትምህርት ሚኒስቴርና ለፖሊስ ኃይላችን የ30 ቀን ደሞዝ ድጎማ የሚሆን ነው። ይህንን የድጎማውን ከሌላው ባንክ በተለየ መልኩ የሆነ በፋይናንስ ገቢ፣ ንግድ፣ ስራ አገልግሎት ፋይናንስ ማለት ያው መሰብሰብ ነው። ገቢ ማለት ገንዘብ የሚያስገኝ ነው። ስራ ማለት የሌለም ማስመጣት የሌለም መፍጠር ነው። ንግድ ማለት መሸጥ መግዛት ነው። አገልግሎት ማለት ደግሞ የሰርቪስ አገልግሎት የሚሰጥ ባንክ ማለት ነው። ይህን ባንክ የምንጀምረው በጊዜና አጀንዳ ሽያጭ ነው። ለዚህም ለጊዜና አጀንዳ ሽያጭ የሚረዳን የሀገራችንን ትልቁን ካላንደር አፍሪካ ለማ ካላንደር አዘጋጅቻለሁ። በሱ በካላንደሩ የጊዜና ሽያጭ ይጀምራል። አስፈላጊም ከሆነ የግሪጎሪያን ካላንደር የኢሮፒያን አቆጣጠር የነሱንም ከ1 እስከ 1000 ዓመት ድረስ አዘጋጅተናል። የመጀመሪያ ያነሳሳኝ ነገር ሚሊኒየም በሚከበርበት ጊዜ የኢትዮጵያ ጠቅላይ ሚኒስትር የነበሩት ቀን መቁጠር መቼ ጀመርን እንደጀመርን አናቅም፣ ግን አሁን 2000 ሚሊኒየም ላይ ነን ሲሉ በተፈጥሮ ደግሞ በአወላለድም በቤተሰብ የሞትም ሁኔታ በጣም ተደጋጋሚ ስለሆነ አይምሮዬን ለብዙ አመት ሲፈትነው ቆየ። ይሄን ሲፈትነው ከቆየ በኋላ በፊት በተለያዩ ሳይንስና ፈጠራዎች ላይ ነበርኩ። ይሄን እኮ ካላንደርን ባዘጋጀው ይሄ ካላንደር በጊዜና በአጀንዳ ሽያጭ ሊያገለግል ይችላል። እንደገና እኔም ራሴ ከዓለም ትላልቅ መዝጋበቶች ይመዘግብልኛል፣ ካላንደሩም ሽያጭ ገቢ ያስገባልኛል፣ ፈጠራንም ያነሳሳል በሚል ተነሳስቼ ያው ረጅሙን የሀገራችንን ካላንደር ለመጻፍ በቃ አልሐምዱሊላህ። ያው በ4 ዓመት አንድ ጊዜ ቋግሜን 100 ያደረግን መስራት እንችላለን። ካላንደሩን የተመዘገበ ግን አይደለም፣ እውቅና ያለውም አይደለም። ዋናው ቁም ነገር ደግሞ አፍሪካም ለማ ብዬ ስሰይመው አፍሪካ ለማች እንዴት ትለማለች ወደሚለው ጥያቄ ስናዘነብል ጊዜ አጠቃቀማችንን በአግባቡ እናደርጋለን። አሁን ለምሳሌ ያክል ትምህርት ቤት ዋናው የሚዘጋው ሰኔ 30 ነው መሆን የነበረበት፣ ግን የመጀመሪያው ሴሚስተር ፈተና ማለቅ ያለበት መጀመር ያለበት የካቲት ነው፣ ማለቅ ያለበት ሰኔ 30 ነው። ተማሪው
ክረምቱን የመጀመሪያ ሴሚስተር የደከመበትን ሲያጠና ይከርማል። ጊዜን በአግባቡ ተጠቀምን ማለት ይሄ ነው። መስከረም ሲገባ አዲስ ደብተር አያስፈልገውም፣ አዲስ ልብስ አያስፈልገውም። በተለይ አባቴ ገበሬው አይቸገርም በዚህ በኩል። መስከረም ላይ እንደምናውቀው ክረምቱ ወጥቶ በጋው የሚሸጋገርበት ወቅት ነው። ገበሬውም የለውም ብር ከጊዜው ሌላ፣ ተማሪውም አዲስ ልብስ አንጣ፣ አዲስ ጫማ አንጣ፣ አዲስ መመዝገቢያ አንጣ አይልም። ይህ ትልቅ ኢኮኖሚያዊ ነው። ሁለተኛ እንደገና ካላንደሩን በአግባቡ ስንጠቀም በኢኮኖሚያችን ላይ ያለን የኛ ትልቁ ኢኮኖሚ ግብርና ነው። በለለ ላይ ሰኔ ዝናብ ይጣል አይጣል፣ መኸሩ ይስተካከል በልጉ ይስተካከል አይስተካከል ሳናቅ ይሄን ያክል ብር ብለን በበጀት እናጸድቃለን በለለ ላይ። ይህን ካላንደር አግባብ ላይ ስናውለው ግን የማጽደቅ ያለብን ታህሳስ የካቲት ላይ ነው። በተመሳሳይ እንደገና ሌሎች ማበዳሪ ዓለም ሀገሮች በጀት የሚሰጡን የዛን ጊዜ ነው። ይሄ ካላንደሩን መያዛችን ዋናው ጥቅሙ ጊዜን በአግባቡ እንጠቀማለን። ጊዜን ከተጠቀምን ደግሞ አሸናፊና የበላይ እንሆናለን። ትልቁ ጥቅሙ ይሄ ነው። የሂጅራ አቆጣጠር በጨረቃ አቆጣጠር ነው 354.25። ይሄ ለሃይማኖታዊ በጣም ጠቃሚ አቆጣጠር ነው። ወደ እኔ ካላንደር ስንመለስ ቁርአን ላይ የተጠቀሰው ቀን 365 ነው። አንድ ዓመት ማለት 365 ቀን ከ25 ማለት ነው። ይሄ ጥሩ መረጃ ነው። ሌላም አቆጣጠር አለ። የጊዜ ራሱን የቻለ 360 አቆጣጠር አለ። መሬት ጊዜ 7 ዛቢያ ከመግባቷ በፊት ትቆጥርበት የነበረው ዛቢያ፣ ይሄ የጥበብ ዛቢያ ነው። ብዙም አያስፈልግ። ለሳይንሳዊ ነገሮች ግን ለህዋ ሳይንስ ምርምር፣ ለሌሎች ነገሮች ግን ይሄ ይጠቅመናል። አሁን በጨረቃ ቀርቶ እዚህኛ አሁን የምንጠቀምበት ለኢኮኖሚ ለዓለማዊ ህይወት የምንጠቀምበት 365.25 ያልነው እንኳን በጨረቃ 11 ቀን ትተን ቀርቶ 6 ሰዓቷን ብንተው እስካሁን ድረስ ከ2016 ድረስ ወደ 504 ቀን አካባቢ አለ። ይሄ ከዛሬው ቀን ጋር ስንደምረው 2019 ጥቅምት 3/4 የሚሆነው አሁን የምናየው የግንቦት ፀሐይ የጥቅምት ነው። ምን ያህል እንደሚያዛባብን ይሄ አሁን እዚህኛ ለከተማ ንግድ ውስጥ ላሉ ነው ቀጥታ የሚመለከተው። በግብርናው ላይ ስናይ፣ በጤና ላይ ስናይ፣ በጦር ስትራቴጂ ላይ ስናየው በጣም ከፍተኛ ለውጥ ነው ያለው የቀን አጠቃቀማችን። ስለ ጦር ካነሳን የሂትለርን ግዙፉን ጦር ራሽያ ልታቸንፈው የቻለችው እኮ በካላንደሯ ነው። በረዶ መቼ እንደሚመጣ ስላወቀች። አሁንም አሸናፊነታችን ለማረጋገጥ ካላንደራችን ሚና አለው ማለት ነው። ለተሻለ ነገ ዛሬውን ይዘጋጁ። ቦታዎች ውስን ናቸው። ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው። የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው። እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው። ሰላም፣ ብራይቶች ነን። የአዲስ ዙር ምዝገባችን ተጀምሯል። የእንግሊዝኛ ቋንቋን አቀላጥፈው ለመናገር፣ የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው። ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል። ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል። ለበለጠ መረጃ ታች ባለው አድራሻ ይደውሉልን። በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ። ብራይት የቋንቋ ማዕከል። ጊዜ 360 ቀን በአመት። ይሄ ቅድም እንዳልኩህ ለሳይንሳዊ ምርምሮች ለሌላ ጥበብ ስራዎች ነው የሚያገለግለው። ከዋክብቶችም አሉ። ለከዋክብቶች አንድ ቀን 12 ዓመት ነው ለኛ። ያም መሬት ዛቢያው ስለገቡ ለነሱ አንድ ዓመት 72 ዓመት ነው። ይሄንን በከዋክብት ዛቢያ ላይ ቀጥታ እንለቀዋለን። በጣም የሚገርም ነው። ሱብሃንአላህ። የፀሐይም የራሷ የቻለ አቆጣጠር አላት። ሁሉም የራሳቸው የቻላቸው አላቸው። ሁሉም ግን
በዚህ በጊዜ 7 ወይም ቋግሜ 7 በመንለው ሁሉም መሬት ላይ ተጽዕኖ ያሳድራሉ። ጊዜ ማለት መቅጽበታዊ ተደራሽ ተጽዕኖ ፈጣሪ። ጥሩ ምሳሌ የሳይንሶች አባት ልንለው እንችላለን። አልበርት አንስታይን አንድ የምትወዳት ልጅ ጋር 7 ሰዓት ብትቆይ 7 ሰከንድ እንደገና ምጣድ ላይ እጄን ብታስቀምጥ በሚል ገልጾታል። አሁን ደግሞ ጥሩ ምሳሌ አለን። እኛ አፍሪካናውያኖችን ጊዜ ውስጥ እናስገባለን ስንል ፌስቡክ በአንድ ጊዜ በአንድ ሰከንድ በ3-4 ቢሊዮን ህዝብ ተጠቃሚ ነው። ስራህ አንድ ጊዜ እዛ ተደራሽ ነው። ስራህም እዛ ተጽዕኖ ፈጣሪ ነው። ስራህም ደግሞ በሰከንድ መቅጽበታዊ ነው። አፍሪካ ለማ ካላንደር እንጠቀም ስንል ኢትዮጵያንም አፍሪካንም መቅጽበታዊ ተደራሽ ተጽዕኖ ፈጣሪ በሆነ ኢኮኖሚያዊ ፖለቲካዊ እናሰራ ማለት ነው። አስፈላጊ ከሆነ የፀሐይን የስንት ዓመት ዙር መንገድ እንደሆነች እሷን አልፈን ሄደን የሰማይንም የስንት ዓመት መንገድ ዓመት እንደሆነ አስልተን እዛው ቀን ሀ ብሎ ጀመረበት ላይ መጀመር ይቻላል። ጥቅሙ ግን ምንድነው? አንድ ነገር ስንሰራ ኢኮኖሚያዊ፣ ፖለቲካዊ፣ ጤና በአጠቃላይ ሁሉም ሀብት ናቸው። ጤናም ሀብት ነው፣ ኢኮኖሚያዊም ሀብት ነው፣ ሀብትም ሀብት ነው። ይህንን ካልሆነ የሰው አእምሮ መስረቅና መስለብ ወይንም ይሄን ያክል መቁጠር ምንም እንደ ሙስሊምም ተፈላጊ አይደለም። ዋናው ነገር ጥቅሙ ምንድነው? ምን ይጠቅመናል? በቃ ልንዘጋጅበት የሚያስችለን ልንጠቀምበት የሚያስችልን ጉዳይ ካልሆነ በስተቀር አስፈላጊ አይደለም። ጊዜ 7 ዛቢያ ማለት መሬት ከጊዜ ውስጥ 300 በፀሐይ ዙሪያ ለመዞር 360 ቀን ይፈጅባት ነበር። ያን 360 ቀን በጊዜ 7 በ823ኛው ዙር ይሄ ማለት 823 ጊዜ ነው። ያው ለማቅለል ነው። ይሄን በሚሊዮን የሚቆጠር ዓመት ነው። ከዛ ወጣ ጊዜ 7 ቋግሜ 7 ዛቢያ ገባች። እዛ ዛቢያ መግባቷ በግልጽ የሚያሳየን የጨረቃም ዛቢያ አለን፣ የከዋክብትም ዛቢያ አለ፣ የመሬትም ዛቢያ አለ። ረጃጅም ሂሳብ የሚጠይቁ ናቸው። ግልጽ ግን አሁን ሳምንቱ 7 መሆኑ ወደ ካላንደሩ እንጣና ይሄ ካላንደሩ ጊዜ 7 ለመግባቱ በየ4 ዓመቱ 100 መሆኑ ቋግሜ 100 መሆኗ በ28 ዓመት እንደገና ልክ የዛሬ 28 ዓመት ዛሬ ቀኑ 18 ነው። ቀኑ 18 ወራቱ ግንቦት ሰዓቱ አሁን ይሄን ሰዓት ነው። 7 ሲባዛ በ4 ካላንደሩንም ዙር ገጠም በሆነ የሰራ ነው። ይሄን ረጃጅም ካላንደር ለምሳሌ አፍሪካ ለማ 38500 ዓመት አካባቢ ሰርተናል። ግን ጥሩ 11000 ዓመት ነው። ይሄ ዓመተ ምህረቱና ዓመተ ዓለሙ ይሄኛውን ከ1 እስከ 6000 ዓመት ሰርተናል። ይሄን የሰራን ዙር ገጠም በሆነ ነው። የፈጀውም ሉክ 28 ሉክ ነው። ለምን ራሱ ጊዜ 7 ውስጥ አስገብተን ስለሰራ ነው። ይበልጥ የከዋክብቶቹን እና እንትኖቹን ግልጽ በሆነ መልኩ ረጃጅም ሂሳብ ስለሆኑ እንለቃቸዋለን አብረን። የካላንደሩ አንዱ ዓላማና ግብ ከሆነው መሬት ከጨረቃ ጋር ስትገነጣጠል፣ መሬት ከከዋክብት ጋር ስትገነጣጠል፣ መሬት ራሷ ከመሬት ስትገነጣጠል ብዙ ቁርጥራጭ መሬቶች አሉ። ኤሎን ቁራጭ መሬት እሷ በቺካጎ በ103 ዓመት እና በ206 ዓመት የሙሉ ዓመቱን ጨረቃ ይወጣል። ሙሉ ዓመቱንም ጨረቃም ላይ ወጣ ይችላል። እነዚህ በቋግሜ 7 ጊዜ 7 ውስጥ መሬትም
በአመት አንድ ጊዜ 1.75 ደቂቃ ማሽረፏ ይህን ስናባዛው 180 እና 360 ዲግሪ ይመጣናል። በዚህ ትይዩ ቺካጎ በአርክቲክ ውቅያኖስ ሰሜን ምዕራብ ሐይቆቹን አልፈን የግማሽ ጨረቃና ግማሽ መሬት ግማሽ የመሬት ስበት አላት፣ ግማሽ የመሬት ስበት የሌላት ጥሩ ለሰዎች ተስማሚ የሆነች መሬት ናት። ይህንንም አግኝተዋታል። በቅርቡ የ16 ወይንም የ18 ዓመት መንገድ ያክል የምትርቅ ናት። በቅርቡ የሰው ልጅ ወደዛ ይኖራል ብለን እናስባለን። የህዋ ሳይንሱንም አንድ እርምጃ ወስዶታል። ሰማይ ላይ ይፈለግ የነበረውን ምድሩን እንዳልጨረስን በግልጽ ያየንባት ናት። እሷም ብዙ ሳይንሳዊ ቀመሮች አሏት። አፍሪካ ለማ የ38500 ዓመት ተዘጋጅቷል። የሚጠቅመንና ኢትዮጵያ አእምሮ ሀብት ከወሎ ዩኒቨርሲቲና ከባህል ቱሪዝም ወደ እሱ አፕላይ ተደርጎ ያስገባነው 11000 ዓመት ነው። የአሜሪካ ማያ ካላንደር እስከ 6000 ዓመት ይቆጥራል። ትልቁ የምድራችን ካላንደር ማያ ካላንደር ነበር። እነዛ ምርጥ የግሪክ ማቴማቲክሶች የሰሩት 3456 ዓመት ነው። ይህ ማለት ለፀሐይ 1 ደቂቃ ወይንም 1 ሰከንድ ያክል ነው። እኛ ደግሞ የሰራነው 6000 እና የ38000 ዓመት ነው። ሁለቱም አንድ የሚያደርጋቸው በጊዜ 7 ወይንም ቋግሜ 7 ዛቢያ ላይ የተሰሩ ናቸው። ሁለቱም የሚለያያቸው እንደገና የኢትዮጵያውያኖች የኛ አቆጣጠር ከጊዜ .025 ስንጀምር እነሱ 0 ብለው 1 ነው የሚጀምሩት። ይሄ የነሱን ቋግሜ ለማግኘት አመታቸውን ከ5.5 ማባዛት ነው። የኛ ኢትዮጵያውያኖች እንደገና አመታችንን ከ5.5 አባዝተን .5.25 ስንጨምር ያው ቋግሜ 25 50 75 100 የሚለውን በቀላሉ እናገኘዋለን። እስከ ዛሬ ማያ ነው ማያ ካላንደር ይመስለኛል ከጻፉትም ጥቂት ቆየት ብሏል። እነሱ የ3456 ዓመት ነው። 2012 በግሪጎሪያን አቆጣጠር አልቋል። ያም ከመሃል ነው የጀመሩት እና ትልቁ የቀን ካላንደር አፍሪካ ለማና አሜሪካ ማያ ካላንደር ናቸው። ይህንንም በእርግጠኝነት እናገራለን። እስካሁን ብዙ ፈጠራዎች አሉኝ። ወሎም ዩኒቨርሲቲ በተደጋጋሚ ተመላልሻለሁ። በጣም ትላልቅ ፈጠራዎች አሉ። ኮቪድን አንበጣም ይመስል ሌሎችም አሉ። እነዚህ ስራዎችን ከመደገፍ እንደውም በህብረት የመቃወምና ሌላ ነገር ነው የተፈጠረው። ለምን? እንደ አገር ሀብት ነው። እንደ ወገን የወገን ሀብት ነው። እንደ ዓለም ደግሞ የዓለም ሀብት ነው። በሳይንስ ዓለም የኔ ሀገር ብቻ የምትለው ነገር የለም። ለሰው ልጆች በሙሉ የሚሰሩ ስራዎች ናቸው። ይህንንም ለመቅረፍ ነው ወደዚህ ሚዲያ የመጣሁት። አሁን ደግሞ ትልቅ አንገብጋቢ ነገር አለ። ሀገራችን ላይ የተከሰተ ያለው የደሞዝ ጨምሩን ኢኮኖሚ ይህን የሚደግፍ ይህን የመጣሁት ሙሉ ዓለም ለማ ባንክ ህልውና ነው። አሁን ድሮም ለአንበጣም ዝም አላልንም፣ ለኮቪድም ዝም አላልንም፣ ለሌላውም ዝም አላልንም፣ አሁንም ዝም አላልንም። አሁን እዚህ ላይ ሁሉም ሊተባበረን ሊያግዘን ምዝገባውንም ወደ ስራም እንድንገባ ትብብር ጠይቃለን። የባለፈውን ይሄን አረጉን ትርጉም የለውም። ትርጉሙ አሁን ወደ ስራ የምንገባበት። በነገራችን ላይ አገራችን ላይና በዓለም ላይ ተፈጠረ ያለው የተፈጥሮ አደጋ ከህዋ ሳይንስ ጋር በቀጥታ ይገናኛል። ይህም እንደኛ አቆጣጠር ከ2012 አንስቶ የጨረቃ ጊዜ 7 ወይንም ቋግሜ 7 ሆኗል። የጨረቃ ጊዜ 7 ወይንም ቋግሜ 7 የምንለው ጨረቃ በአንድ ቀን ዙሯ 23 ሰዓት ከ67 ደቂቃ አካባቢ ይሆናል። ይህንንም በአመት 1 ደቂቃ ከ75 አሸርፍ በ799 በ800 ዓመት ለ12 ዓመት የጨረቃ የበላይነት ይኖራታል። በሀገራችን አሁን የሚከሰተውን በቀላል መቼ ይከሰታል ብሎ ለመገመት
ሰሜን ደቡብ ምዕራብ የሚወጣ ኮከብ አለ። ያ ኮከብ ካለፉት 2 ወር በኋላ አልወጣም። በሱ ትክክል ጨረቃ ስትመጣ የመሬት ንዝረት መንቀጥቀጥ ይፈጠራል። የኤርታሌም ፍንዳታ ይካሄዳል። ሌሎች ሀገሮችም ለነሱ ቅርብ የሆኑ ጨረቃ ከዋክብቱ ዛቢያ ላይ ጨረቃ ስትዞር እዛ ላይ አደጋ ይፈጠራል። ተፈጥሮ እስከሆነ ድረስ እንታደገው አንደኛ የምንችለው ወደ አላህ ራሳችንን በማስጠጋት ሌላን ደግሞ ቢጠና በዛን ሰዓት ላይ በር ከፍቶ መቀመጥ ማብራትና ውሃ ሊሄድ ይችላል። ውሃ እንኳን ቀርቶ ማስቀመጥ ትልቅ ቀላል ነገር አይደለም እና ማወቅ ይቻላል። ይሄ ናሳን ከዚህ ቀደም በነበረው የኢትዮጵያ ውስጥ እሳተ ገሞራ ፍንዳታው የኤርታሌ ወደ አዋሽ ወንዝ መሰርጎጃ አባያ ወደዛ በማምራቱ የናሳን የምርምር ጣቢያ ጠይቀነው የ100 ዓመትና የ200 ዓመት ጉዞ ያክል ሂደህ የአባይ መሰርጎጃ ንገረን ብለን በጠየቅነው መሰረት የሚገርም ትንበያን የሰጠን እዛ ቦታ ላይ ያለው የአባያ መሰርጎጃ ቦታ ፓሲፊክ ውቅያኖስ ነው፣ ሰላማዊ ውቅያኖስ ነው። ይሄ አሁን መሬታቸውን ሲቆፍሩ መሬት የሚበረገድባቸው አካባቢዎች ከመሬታቸው ተሰንጥቆ የወጣ የውሃ አይነት ሰማያዊ ከሆነ ሊነግሩን ይችላሉ። በተለይ በእነዚህ በአዋሽ አርባ አካባቢ የሚኖሩ ናሪዎች ይህ መስመሩንም አሁን እየያዘ ነው። ከላይ ከአሜሪካ ከሎስ አንጀለስ ከካናዳ በታች ከታይዋን ከህንድ ከቱርክ ከአፍሪካውያኖች እንደገናም ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ሞዛምቢክ፣ ደቡብ አፍሪካን ይሄ መስመሩን እየያዘ ነው። አንድ ነገር ልናደርግ የምንችለው በእነዚህ መስመሮች ላይ ትላልቅ ግንባታዎች ባንፈጽም ጥሩ ነው። ትላልቅ ግንባታዎች ሁለተኛ አላህን መፍራት ነው እና መቼም እንደሚሆን መገመት ይቻላል። ግን ሆነም ቀረ የምንኖረው ዛሬ ነው። ዛሬ አላህን ፈርተን አላማችንን ግቡን እንዲመታ እየታገልን ወደ አላህ እየቀረበ መኖር እንጂ ሌላ ጥቅም የለውም። ሺህ ዓመትም ብንኖር አሁንም ብንሄድ ጉዟችን ያው ወደ አኺራ ነው። የሚረብሽ ሳይሆን ነቅተን የምንጠብቀው ነው። አመሰግናለሁ። ህዝብም መንግስትም የምንጠይቀው የዚህ ካላንደሩን እውቅና ሰጥቶ ሙሉ ዓለም ለማ ባንካውን ይዘን የመጣ ነው። ውስጡ ብዙ ዘርፍ ነው የያዘው። በጣም ብዙ ዘርፍ ነው የያዘው። ይህንንም እውቅና እንዲያገኝ ተደርጎ አሁን እየተነሳ ያለው የሀገራችን የኢኮኖሚ ጥያቄ ስራ ፈጥረን ስራን በስራ ሸፍነን ኢኮኖሚያቸውን እንዲሸፍን ነው። ለፖሊስና ለመምህራን የተዘጋጀ ትልቅ ባንክ ነው። በጊዜና አጀንዳ ሽያጭ የሚጀምር ነው። ውስጡ እንደ ባንክም ባንክ ነው፣ እንደ አገልግሎት ሰጪም አገልግሎት ሰጪ ነው፣ እንደ ፋይናንስም ገንዘብ ሰብሳቢ ነው፣ እንደ ስራም የሌለ ነገር ፈጣሪ ነው። ይህን ባንክ እውቅና እንዲያገኝ ሁሉም እንዲተባበረኝ እንሰራዋለን። ምንም የሚከብድ አይደለም። መምህርና ፖሊስ እንደገና ሲባል እነሱ ገብተው ይሰራሉ ሳይሆን ባንኩ የሚያገኘው ጥቅም ለነሱ የወራዊ ክፍያም ሆነ ሌላ መደጎሚያ ይሆናል ነው። ከሁለቱ ጋር ምንም ግንኙነት የለም። ሁለቱም እንደገና የተመረጡበት ዘርፍ ዋናው ምክንያት ሌላ መስሪያ ቤት ገቢ ያለው እነሱ ጋር ግን ምንም አይነት የኢኮኖሚያዊ ገቢ የላቸውም። በብዛትም የመንግስትና የሀገር ወጪ እነሱ ጋር ናቸው። በስራቸው እንደገና ሁሉንም መስሪያ ቤት የሚያካት አሁን ለምሳሌ ያክል ለጤና ሚኒስቴር ይለጥፉ የሚል አለ። ጤና ሚኒስቴር ለጤና ሚኒስቴር ገቢ የሚውል ነው። ባንኩም እንደ ባንክ ያገኛል፣ እነሱም እንደ አክሲዮን ባለቤትነታቸው ያገኛሉ። ለፍትህ ሚኒስቴር ስነ ምግባር ኢትዮ የሚል አለ ራሱን። ይህንን ስንጠይቅና ስናረግ ከመንግስት በጎነቱን ነው እንጂ ማስጀመሪያ በጀት የመጀመሪያ መሬት አንፈልግም። ኢንቨስት አድርገን
የምናቀርበው ለህዝቡም ለሀገሩም አይምሮአዊ ፈሰስ ነው። ከምንም ተነስተን መፍጠር ነው። ከምንም ትንሽ ሞለኪውል ፈጥረን ያችን አሳድገን ትልቅ ማድረግ ነው። ይህንን ሁሉም እንዲተባበረን እንጠይቃለን። ቤተሰቦቼን እህቴን ማና ጀማል እንድሪስንና ጌጤ እንድሪስን በጣም አመሰግናለሁ። ቤተሰብ መስርቼ ልጆች አሳድጌ ቁም ነገር አድርሼ ይህን ሁሉ አገዛና ለዚህም እንድበቃ ያደረጉኝ እነሱ ናቸው። ብዙ ፍልስፍና ብዙ ሳይንሶችን ተረጋግቼ እንድጽፍ ያደረገኝ የነሱ ገዛና እርዳታ ነው። አሁንም አመሰግናለሁ፣ ወደፊትም አመሰግናለሁ።